ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 28 ወይም ሜይ 6 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 186 ብር ከ03 ሳንቲ እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 154 ብር ከ60 ሳንቲ ተገዝቶ 157 ብር ከ69 ሳንቲ እየተሸጠ ነው። በንግድ ባንክ 153 ብር ከ46 ሳንቲ ተገዝቶ 156 ብር ከ53 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ79 ሳንቲ የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አብሲኒያ ባንክ ነው። 113 ብር ከ31 ሳንቲ ተገዝቶ 115 ብር ከ58 ሳንቲ የተሸጠ ነው። በንግድ ባንክ 110 ብር ከ83 ሳንቲ ተገዝቶ 113 ብር ከ05 ሳንቲ የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 134 ብር ከ56 ሳንቲ የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ78 ሳንቲ ተገዝቶ 156 ብር ከ85 ሳንቲ የተሸጠ ነው። በንግድ ባንክ 108 ብር ከ48 ሳንቲ ተገዝቶ 110 ብር ከ65 ሳንቲ የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 218 ብር እየተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 184 ብር ከ80 ሳንቲ ተገዝቶ 188 ብር ከ50 ሳንቲ የተሸጠ ነው። በንግድ ባንክ 179 ብር ከ86 ሳንቲ ተገዝቶ 183 ብር ከ46 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 252 ብር ከ38 ሳንቲ የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 210 ብር ከ08 ሳንቲ ተገዝቶ 214 ብር ከ28 ሳንቲ የተሸጠ ነው። በንግድ ባንክ 204 ብር ከ40 ሳንቲ ተገዝቶ 208 ብር ከ49 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 234 ብር ከ04 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲ ተገዝቶ 202 ብር ከ71 ሳንቲ የተሸጠ ነው። በንግድ ባንክ 192 ብር ከ71 ሳንቲ ተገዝቶ 196 ብር ከ56 ሳንቲ የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ66 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ72 ሳንቲ ተገዝቶ 45 ብር ከ62 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ78 ሳንቲ ተገዝቶ 42 ብር ከ62 ሳንቲ የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ16 ሳንቲ የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ77 ሳንቲ ተገዝቶ 17 ብር ከ11 ሳንቲ የተሸጠ ነው። በንግድ ባንክ 16 ብር ከ38 ሳንቲ ተገዝቶ 16 ብር ከ71 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 605 ብር ከ14 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ12 ሳንቲ ተገዝቶ 513 ብር ከ19 ሳንቲ የተሸጠ ነው። በንግድ ባንክ 491 ብር ከ81 ሳንቲ ተገዝቶ 501 ብር ከ65 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ28 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ77 ሳንቲ ተገዝቶ 25 ብር ከ26 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ06 ሳንቲ ተገዝቶ 22 ብር ከ50 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ95 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኢትዮጵያ ንግድ ባንክ ነው። 1 ብር ከ61 ሳንቲ ተገዝቶ 1 ብር ከ65 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ59 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲ ተገዝቶ 44 ብር ከ68 ሳንቲ የተሸጠ ነው። በንግድ ባንክ 40 ብር ከ92 ሳንቲ ተገዝቶ 41 ብር ከ73 ሳንቲ የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ02 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 483 ብር ከ80 ሳንቲ የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ46 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 493 ብር ከ07 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 262 ብር ከ43 ሳንቲ የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ11 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ34 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲም የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ22 ሳንቲም ተገዝቶ 9 ብር ከ40 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲም ተገዝቶ 1 ብር ከ21 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።